ይሄው እንግዲህ እዚህ ላይ እንደምታዩት ይሄው እንዳለ ሻንጣው ጥቅም ውጭ ነው የሆነው፣ ምንም አይሰራም ማለት ነው። ሰላም ጓደኞቼ፣ እንግዲህ ይሄ የምታዩት በኢትዮጵያ አየር መንገድ ለሁለተኛ ጊዜ የተዘረፍነው ነው። ከአዲስ አበባ ወደ ተለያዩ ከተሞች የምትሄዱ በጣም ጥንቃቄ አድርጉ። ይሄው እንደምታዩት ዚፑን ይቀዳሉ። ዚፑን ቀደው እቃችሁን በሙሉ ይዘርፏቸዋል ማለት ነው። ይሄኛውን እንደዚህ ቁልፉን ነው እንትን ያደረጉት። ቁልፉን ቀደው ይሄው እዚህ ላይ እንደምታዩት ቁልፉን ይቀዱታል። ይሄ እዚህ ላይ ቁልፉን አይደለም የቀደዱት፣ እንዳለ ከጀርባ ያለውን የጀርባውን ነው እንዳለ ቡግ አድርገው የገነጣጠሉት ማለት ነው። ከዛ በኋላ ምንድነው ያደረጉት? ይሄንን ከፈቱና እንዳለ እቃይን ዘረፉኝ ማለት ነው። ይሄንን ይሄው እዚህ ጋር እንደምታዩት ሻንጣው ይሄ ነው እንዳለ። እንዴት አድርገው እንደው ትንሽ እንኳን እንተውለት አላሉም። ይሄን እንዳለ ይሄው ሻንጣውን ነው ለጥቅም ውጭ ያደረጉብኝ። እቃ ሁሉ ተወስዶብኛል። የወሰዱት እቃ እንግዲህ በዶላር ተገዝቶ የመጣ እቃ ነው። ሁላችሁም ይሄ የሆነው ምንድነው ከአዲስ አበባ ወደ ተለያየ ክፍለ ሀገር በምትሄዱ አንዴ መንገደኞች ነው። መጀመሪያ ቼኪን ታደርጋላችሁ። ቼኪን ካደረጋችሁት በኋላ ከውስጥ ነው እንግዲህ ትኬት ተቀብላችሁ የሻንጣ ትኬት ተቀብላችሁ ቼኪን አድርጋችሁ እናንተ ወደ ፕሌኑ ስትሄዱ ነው ዘረፋው የሚካሄደው። ወደ ፕሌኑ በሚጫንበት ጊዜ ያሉት ሰዎች መሰለኝ እንግዲህ ዘረፋውን የሚያካሂዱት እንዳለ። እንግዲህ የሁለት ሰው ሻንጣ በሁለት ጊዜ 1 ሳምንት 2 ሳምንት። ይኸው እዚህ ላይ ደግሞ ያው የተወሰነ እዚህ ላይ ምንድነው ያደረጉ? እዚህ ላይ ደግሞ የምታዩት ምንድነው ይሄንን ሻንጣ ምን አደረጉ? ተቆልፎ ነበረ። በቁልፍ የተቆለፈውን እንዳለ ዚፑን የሻንጣውን ዚፕ ቀደዱና ይሄንን አላቀቁት ማለት ነው። ይሄው አዲስ ሻንጣ። ይሄንን ካላቀቁ በኋላ ምንድነው ያደረጉት? በቀጥታ እቃውን እንደዚህ ሻንጣው ሲመጣልኝ ማለት ነው እንደዚህ ተከፍቶ ነው የመጣ። እቃው ሁሉ የነበረው የተወሰነው እቃ ነው። ሙሉ ለሙሉ እቃውን አይወስዱትም። የተወሰነውን እቃ ነው የሚወስዱት። የተወሰነውን እቃ ወስደው ሻንጣዬን እንደዚህ ጥቅም ውጭ አድርገው ይሄው ስመለስ እንኳን ይዤው መሄድ አልችልም። እንደዚህ አድርገው ዘረፋ ተካሂዶብኛል። ይሄ እንግዲህ የሆነው 2 ጊዜ ነው። አንዴ እናቴ ነው፣ ሁለተኛ እኔ ነው። ይሄንን እንግዲህ ሁላችሁም እያንዳንዱ አሁን ብዙ ሰው ኮምፕሌን እያቀረበ ነው። እያንዳንዱ ኮምፕሌን እያቀረበ ስለሆነ ይሄንን የሚመለከተው አካል አይቶ መፍትሄ እንዲሰጠው። ሻንጣችሁን እንቀይራለን ይላሉ፣ 25 ቀን ይወስዳል ያን ለማድረግ ይላሉ። እስካሁን አልደወሉልኝም። እንደውላለን ነበር ያሉ። እኔ ልደውልላችሁ ስልክ ስጡኝ ስላቸው ስልክ አይሰጡም እና እስካሁን ይኸው ሻንጣዬም ሳይቀየር እኔም ይኸው ወደ መመለሻ እየሄድኩኝ ነው ማለት ነው። ውስጥ ያለውን እቃ ብዛቱን ስለማናውቀው ሶሪ ነው ምንም ማድረግ አንችልም ነው ያሉና ይሄ እንግዲህ በመንግስት የተቀነባበረ ከአየር መንገዱ ውስጥ ቼኪንግ ካደረጋችሁ በኋላ የሚካሄድ ህዝብ የማያውቀው ዘረፋ ነው ማለት ነው። ብዙ ሰው እያለቀሰ ነው። ሞባይል የተወሰደባቸው የተለያየ ዶክመንት የተወሰደባቸው ሁሉ ሲናገሩ ሰምቻለሁ። እንግዲህ ከፈለጋችሁ ደግሞ የሻንጣዬ ትኬት ይሄኛው ወደ ጎንደር ነው፣ አንዱ ወደ አሶሳ ነው። 2 ሻንጣ የሻንጣ ቁጥር አለው። ይሄኛው ሻንጣ ደግሞ ይሄው የሻንጣ ቁጥር አለው። ህጋዊ የሻንጣ ከፍዬ ሁሉ እያለ ነው እንግዲህ ዘረፋውን ያካሄዱብን። በግልጽ እንግዲህ መንግስታዊ ዘረፋ ነው የተካሄደብን ማለት ነው። ያው ሪፖርት አድርገን በቂ ምላሽም አልተሰጠንም። በሞራልም በገንዘብም ኪሳራ ውስጥ ነው ያስገቡን ማለት ነው። ይሄን እንግዲህ የሚመለከተው አካል እንዲሰማ ማንኛውም ሰው እንዲጠነቀቅ ነው ይሄንን ቪዲዮ የሰራሁትና አመሰግናለሁ። መልካም ጊዜ። እንግዲህ ያው ይሄንን ቤት ካመጣሁት በኋላ ነው የቀረስኩትኝና እንዳለ ይኸው ሻንጣችን በሙሉ ወድሟል፣ ዳሜጅ ሆኗል። ይሄንን እንግዲህ በሞራልም በገንዘብም በጣም ሳይኮሎጂካሊም ስለጎዱን ይሄንን እንግዲህ የሚመለከተው አካል አይቶ ማንኛውንም መፍትሄ እንዲሰጥ እንግዲህ ለወደፊትም የምትጓዙ ሰዎች ጥንቃቄ እንድታደርጉ ለማለት ነው። አመሰግናለሁ።